ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በርካታ የእግር ኳስ ደጋፊዎች ጋር እንዲደርስ ይረዳናልና ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችን እንድታደምጡ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ዛሬ የከፈታችሁ ቻናላችንን በደወል ምልክቷን በመጫን ሰብስክራይብ እያደረጋችሁ እንድትቀላቀሉ የአክብሮት ግብዣችን ነው። የሶስተኛ ክፍል ፕሮግራማችን እንግዲህ በለንደን ቆይታ እናደርግና የዛሬ የእንግሊዝ ጋዜጦች የጀርባ ገጽ የእግር ኳሱ ዋና ክፍል የፊት ገጽ በጠቅላላ ትኩረት ያደረጉት 7 የታወቁ የእንግሊዝ ተነባቢ ለህትመት የሚበቁ በየዕለቱ በየከተማው ናሽናል ኒውስ የሚሆኑ አገር አቀፍ በዛው በለንደንም ዙሪያ የሚታተሙ ጋዜጦችን በአጠቃላይ ትኩረት ያደረጉት ኤንዞ ፈርናንዴዝ ላይ ነው። ኤንዞ ፈርናንዴዝን ከሰሞኑን አንስተን ለእናንተ ለአድማጮች መረጃዎችን ስናደርስ ነበር። የኤንዞ ፈርናንዴዝ ጉዳይ ትንሽ ከፕሮፌሽናሊዝምም የዘለለ አለአግባብ አሁን ያለበትን ክለብ ሌጋሲ አለመረዳት፣ አለማወቅ የቀድሞ ክለቦች የቀድሞ ተጫዋቾች ለዚህ ክለብ ሲሰጡ የነበሩበት መስዋዕትነት ሲሰጡ የነበሩት ለዚህ ክለብ የሚያሳዩት ተነሳሽነትን እያነሳን ኤንዞ ፈርናንዴዝ ያደረገው ጉዳይ 100% ተቀባይነት የለውም። ፕሮፌሽናል የእግር ኳስ ዘመኑ ላይ መጥፎ አሻራ ጥሎ የሚያልፍበትን ባህሪ ነው ያሳየው። እንደምታውቁት ኤንዞ ፈርናንዴዝ እንግዲህ ከኢኤስፒኤን ጋር በነበረው ቆይታ ነበር አወዛጋቢ አስተያየት የሰጠው። ነገር ግን የኤንዞ ፈርናንዴዝ አስተያየት ድንበር መዝለል የጀመረው በኢንተርናሽናል ብሬክ ብቻ አይደለም፣ በፔዦ ጨዋታ አንስቶ ነው። ይሄ አስተያየት ትንሽ ይሄ እብሪት አይነት ስሜት እየተስተዋለ መምጣት የጀመረውና የበለጠ አስተያየቶቹ ትንሽ ከክለብ ደረጃ ተጫዋች 8 ጊዜ ባለንዶር ያሸነፉት ተጫዋቾች እንግዲህ ከክለብ በላይ ነን ሲሉ አልተመለከትንም። የዓለም ዋንጫ ባለ ታሪክ የሆነው ወይም የዓለም ዋንጫን በደማቅ ሁኔታ ባዘጋጀችው የኳታር ዓለም ዋንጫ ደምቆ የታየው ኮከብ ሊዮኔል ሜሲ እንኳን ከክለብ በላይ ልሁን አላለ። አሁን በሜሲ ጥላ ውስጥ የዓለም ዋንጫ አሸናፊነትን ክብር ካገኙ ተጫዋቾች አንዱ ኤንዞ ፈርናንዴዝ ነው። በመጀመሪያ ደረጃ ለቼልሲ ቫይስ ካፕቴን ነው፣ ሁለተኛ አምበል ነው። በተለይ ካለፉት ዓመታት በኤንዞ ማሬስካ ዘመንም በሊያም ሮሲኒየርም ወቅት ለቼልሲ በጣም ምርጡ ዓመት የኤንዞ ፈርናንዴዝ ብቃት ዘንድሮ ነው። በደንብ ጥሩ የሆነበት ሲዝን ነው እና አምና ሊጠናቀቅ አካባቢና ክለብ ወርልድ ካፕን ጨምሮ የዘንድሮ ሲዝን የበለጠ ለኤንዞ ፈርናንዴዝ ፖዚቲቭ ሲዝን ነው በቼልሲ ማለት። ግን በሁለት እግሩ ረግጦ ቦታውን የማስከበር ጉዳይ ታስታውሱ እንደሆነ የዛሬ ዓመት እንኳን እኮ ስለ ቦታው ዋስትና የሌለው ተጫዋች ነው። ታስታውሳላችሁ? የላቪያ ጤንነት ተስተካክሎ ላቪያና ካሴዶ ከፊት ለፊት ኮል ፓልመርን ኤንዞ ማሬስካ ያጫወቱ እኮ ኤንዞ ፈርናንዴዝ ሪትሙን እስከሚያገኝ ድረስ አሰልጣኙ ታግሰውታል። በጣም ታግሰውት ሪትሙን አገኘ። ዘንድሮ ተጠናቀቀው የኮፓ አሜሪካ ጨዋታ ላይ በዘንድሮ ሳይሆን ባለፉት በኮፓ አሜሪካ ጨዋታ ላይ ታስታውሱ እንደሆነ ይሄ ተጫዋች በዘረኝነት እነዛን ፈረንሳውያን ተጫዋቾችን እያፌዘ በባስ ውስጥ ቪዲዮ ቀርጾ ሲለቅ
በክለቡ ተጫዋቾች ጭምር ቅሬታ በሚቀርብበት ወቅት እናንተ የዘራረ ግንዳችሁ ከካሜሮን አይደለም፣ ይቅርታ ቤተሰቦቻችሁ ከካሜሮን እናንተ ከፈረንሳይ ያለ በሚዘምሩበት ወቅት አንደኛው ተጫዋች ኤንዞ ፈርናንዴዝ ነበር እና ያም ጉዳይ እንኳን ታልፎ ይሄ ተጫዋች አሁን ይሄ ከዘረኝነት ጥቃቱም ከምንም አልፎ አሁን ክለብ ተጫዋች ከክለብ በላይ ነው። ክለብ ይቀጥላል። ተጫዋች እኮ የሚያልፍ ነገር ነው። ክለብ ግን ይቀጥላል። ቼልሲ ዛሬ በብሉ ኮርንስ በተያዘው ፕሮጀክት እንጂ ቼልሲ በእነዚህ አይነት ተጫዋቾች እኮ የሚመራም ተጫዋች አይደለም። የቼልሲ ሊደሮችን እስቲ አስታውሱ። ቴሪን፣ ላምፓርድን፣ ፒተር ቼክን ቼልሲ በሜዳው ሴዛር አስፒሊኩዌታ እኮ የቼልሲ ምርጥ እኮ ሊደር ነው። ምክንያቱም ከአብራይሞቪች ወደ ብሉኮን ሽግግር ወቅት ቼልሲ ፋይናንሻሊ ሁሉም ነገር ፍሪዝ በተደረገበት ወቅት ከኪሱ እኮ አውጥቶ ትኬት፣ የተጫዋቾችን የመኝታ የተጫዋቾችን ሁኔታ ሲያመቻች የነበረ ሊደር የነበረበት ቡድን ነው። በአጭር ዓመት ውስጥ በእንዲህ አይነት ፊገር ቼልሲ መገለጹ ነው አሁን የበለጠ የእግር ኳስ ቤተሰቡን የቼልሲ ደጋፊዎችን ብቻ አይደል የእግር ኳስ ቤተሰቡን በጣም ያበሳጨው። ሊያም ሮሲኒየር ትናንት የሰጡትን ጋዜጣዊ መግለጫ ተመልከቱ። ድንበር አልፏል። ክሮሲንግ የላይን ነበር ያሉት። በጣም ድንበር አለፈ አሉ። ምክንያቱም ድንበር ያለፈ ማለት ድንበር ጭምር ተጠግቶ የተጫዋች አስተያየት ይሰጥ ነበር ማለት ነው። መልበሻ ክፍል ውስጥ የቡድኑን ተጫዋቾች ያመናጭቅ እንደነበርና ይሄ አላግባብ ትሪት የማድረግ ምክንያቱም በመልበሻ ቤት ውስጥ በጣም ተሰሚነት ያለው የቡድኑ ተጫዋች ነው። በጣም ተሰሚነት ያለው መልበሻ ክፍሉን ከሚመሩ ምክንያቱም ቫይስ ካፕቴን ሪስ ጄምስ አሁን ጉዳት አስተናግዷል። ክለቡን በቀጣይነት በአምበልነት ሊመራ የሚችለው ተጫዋች እሱ ነው። የክለቡ ምክትል አምበል ሆኖ እንዲህ አይነት ባህሪ ሜዳ ውስጥ ከሜዳ ውጪ ጋዜጣዊ መግለጫ ላይ ማሳየቱ የኤንዞ ፈርናንዴዝ ፕሮፌሽናሊዝም፣ ብስለት አንድ ተጫዋች ኤክስፒሪየንስ ይባልና ምንድነው ቀደም ብሎ የሚነሳው ያነሳው ግዙፍ ዋንጫ፣ የተጫወተበት ክለብ፣ የተሳተፈበት ውድድር፣ እነዛን ጫናዎችን ተቋቁሞ ድል ያደረገበት እነዚህ ጉዳዮች አይደሉ እንደ ኤክስፒሪየንስ የሚባሉ። አርጀንቲና በዛ ደካማ ስብስብ ውስጥ የዓለም ዋንጫን ድል ስታደርግ ግን በወጣት ተጫዋቾች ተብሎ እኮ ኤንዞ ፈርናንዴዝ ነበር ኮከብ የተባለ። የወጣት ተጫዋቾች የአማካይ ክፍል ምልክት የነበረ ተጫዋች ነው። ስለዚህ በዛ ዓለም አቀፍ ግዙፍ ውድድር ላይ የዓለም ዋንጫ ያሸነፈ ኤክስፒሪየንስ ፕራይም ታይሙ ላይ 25 ዓመቱ ላይ ሆኖ ያለበት ክለብ እንደው ሻጅ ክለቦች መካከለኛ ክለብ የቶፕ 6 ክለብ ባይሆን እኮ ጉዳዩ በዚህ ደረጃ ይጋጋል። ቼልሲ ውስጥ ሆኖ የክለብ ወርልድ ካፕ እኮ አሸናፊ ነው ባለው ስም ከሆነ እኮ ቼልሲ በዚህን ሰዓት ከማድሪድ የክለብ ወርልድ ካፕን አሸንፎ የዓለም ክለቦች ዋንጫ ያሸነፈ ክለብ የዓለም የክለቦች ምርጡ ክለብ ነው አይደል የሚባለው በስያሜ። አሁን ላይ እኮ ቼልሲ ነው እንጂ ማድሪድ አይደለም። ማድሪድ ምንድነው የምንጊዜም የተጫዋቾች ህልም ነው። ነጩ ቤት የእግር ኳስ ከፍታ ነው የክለቦች። ነጩ ምድር ለየትኛውም ተጫዋች ይናፈቃል። ግን ሂደቱ እንደዚህ ነው ወይ መንጸባረቅ ያለበት የአንድ ቡድን አይከን መሆን ያለበት እንዴ? ቼልሲ እኮ ሲኒየር ተጫዋች ነው ስላለ ነው እኮ ከክለቡ የአካዳሚ ውጤት በመቀጠል የአምበልነትን ስፍራ የሰጠው። እዚህ ላይ ደግሞ ጉዳዮችን ከሚያጋግሉ ነጥቦች መካከል ደግሞ የተጫዋቹ ኤጀንት የሃቪየር ፓስቶሬ አስተያየት ነው። ፓስቶሬን እንደምታውቁት የቀድሞ የፓሌርሞ እና የፓሪስ ሴን ጀርሜን አማካይ ፕሌይሜከር። ምናልባት ይህን ፕሮግራም የምታደምጡ ፓስቶሬን እስቲ የምታውቁ ኮሜንት ላይ ፓስቶሬ ብላችሁ ጻፉ። እኔ በእግር ኳስ መመልከት ከጀመርኩበት ጊዜ አንስቶ እንደዛ አይነት አስደናቂ ቴክኒክ ያለው ተጫዋች በጣም ውስን 10 ተጫዋች ብጠራ
ቴክኒካሊ ማለት ነው። የ10 ቁጥር ተጫዋች ሆኖ በባህሪ ከኳስ ጋር ፈጣን ይሄ ማልቲ ኦፕሽን የሚባሉ ፕሌን ሜከሮችን በደንብ የምታውቁ ከሆነ በአንድ ኳስ ኦፕሽናቸው ግን በጣም ብዙ የሆነ ማለት ወደ ቀኝ የሜዳ ክፍል ፓስ የሚደረግ ከሆነ የኳሷ እንቅስቃሴ የምትጠበቀው ወደ ግራው ፓስ አድርጎ ያልተጠበቀ የጨዋታ ዳይሬክሽን መቀየር የሚችል በጣም በዘመናዊ እግር ኳስ አሁን ካየናቸው ፕሌይ ሜከሮች በግሌ ከማንም ጋር አላነጻጸርም። የመጨረሻ አርቲስት የሆነ ፕሌይ እንደውም የቼልሲ ደጋፊዎች ፓስቶሬን አትረሱትም። ምክንያቱም በፓርክ ዲ ፍራንስ በነበረው የ3-1 የፒኤስጂ ድል ከኮርና ቦታ ላይ የቼልሲ ተጫዋቾችን እየጣለ በግራ እግሩ ያስቆጠረ ሃቪየር ፓስቶሬ አሁን የኤንዞ ፈርናንዴዝ ኤጀንት የሀገሩ ልጅ ነው። የበለጠ ጉዳዩን ደግሞ ያጋጋለው ይሄ ቴክኒሻል ተጫዋች ነው፣ የቀድሞ ተጫዋች። ቅጣቱ አንፌር ነው አለ፣ ትክክል አይደለም አለ። ሊያም ሮሲኒየር ምን አሉ? ደንበሩን አለፈ፣ መስመሩን አለፈ። ለዛ ለሁለት ጨዋታ ቀጥተነዋል። ከፖርቱቬል ጋር ላለው ዛሬ ምሽት ጨዋታ፣ ቀጣይ ሳምንት ላለን የማንቸስተር ሲቲ ጨዋታ ጭምር ኤንዞ ፈርናንዴዝን ቀጥተናል አሉ። ነገር ግን ከዋናው ቡድን ጋር መጥቶ ትሬኒንግ ይሰራል። ምክንያቱም ቼልሲ ነው የሚቀልበው፣ ቼልሲ ነው ደሞዝ የሚከፍለው፣ ቼልሲ ነው ይሄን ተጫዋች ኮንትራት። በነገራችን ላይ ቼልሲ አስገዳጅ የሆነ ሽያጭ ውስጥ ላይገባ ይችላል። ታውቃላችሁ ይንክ አሁን ላይ ይሄ ስለ ተጫዋች ፓወር ብዙ ሊወራ ይችላል፣ ብዙ ሊነገር ይችላል። ግን አንድ የሚያስገርማችሁን ጉዳይ ልንገራችሁ። ቼልሲ ይሄን ኮንትራት አልቀድም ብሎ ሪሊዝ ክሎዙን አክቲቭ ካላደረገና አልሸጠውም አልጠቀመውም ብሎ ደሞዝ እየከፈለ ማስቀመጥ ይችላል። ምክንያቱም ለምን እስከ 2032 ኮንትራት አለው። አሁን በደም እዚህ ጋር መመልከት ያለባችሁ አንዱና ትልቁ ጉዳይ ኤንዞ ፈርናንዴዝ የኮንትራት ድርድሩ ላይ የኮንትራት ማሻሻያ አይደለም የሚደረገው፣ የደሞዝ ማሻሻያ ነው። ኮንትራቱ አሁን ያለው ኮንትራት ራሱ ደለብ ያለ ተጫዋቹ 180 ሺህ ፓውንድ ነው የሚከፈለው። የቡድኑ በነገራችን ላይ ሁለተኛ ከፍተኛ ተከፋይ ነው። አንደኛ ከፍተኛ ተከፋይ እንደምታውቁት ሪስ ጄምስ ነው በአዲሱ ኮንትራት እንጂ በአዲሱ ኮንትራት ሪስ ጄምስ ከፍተኛ ባይከፈለው ኤንዞ ፈርናንዴዝ ከ180 ሺህ ፓውንድ እስከ 200 ሺህ ፓውንድ የሚከፈለው ተጫዋች። በጣም ያስገርማችሁ እኮ 45% ቦነስ ደሞዙ ላይ ያለ ብቸኛ ተጫዋች ሪስ ጄምስ እኮ 40% ነው ቦነሱ ማለት የደሞዙ 40% ቦነስ ስኬል ተሰርቶለት እኮ የሚከፈለው ተጫዋች እኮ። እንዲህ አይነት አስተያየት ሚዲያ ላይ ወጥቶ በኢኤስፒኤን እነዛን ጉዳዮች መጥቀስ የቻለው ይሄ የ25 ዓመት ተጫዋች እንግዲህ ከ2023 አንስቶ 107 ሚሊዮን ፓውንድ ወጥቶበት ከመጣበት ጊዜ አንስቶ 161 ጨዋታ ለቼልሲ አድርጓል። ጥሩ ቆይታ በቼልሲ ቤት እያደረገ ነው። አሁን ግን የበለጠ ላዩ ላይ ጉዳዮችን ትንሽ ያጠነከረ ይመስላል። ቼልሲ በእንዲህ አይነት ሁኔታ ከኤንዞ ፈርናንዴዝ ጋር ይቀጥላል የሚል አሁን ውስጣዊ እምነቶች እየተሟጠጡ መጥተዋል። ግን ክለቡ በቀጣይ ውሳኔ እስከሚያስተላልፍ ድረስ የዘሳንን፣ የታይምስን፣ የዴሊ ቴሌግራፍን የተለያዩ ጋዜጦችን እስካሁን እየተመለከታችሁ ነው። ዘሳን ምን እንዳለ አይታችኋል? በኋላ ገጹ ላይ የእግር ኳሱ ዋና ክፍል ላይ ፖይዝነስ ነው ያለው። ይሄ የሚመርዝ ምክንያቱም ይሄ እኮ መርዛማነት ነው። ምክንያቱም ቼልሲ እሺ ኩኩሬያን ለምን አልቀጣም? የኩኩሬያ እኮ አስተያየት ፕሮፌሽናል ነው። የአሁኑን አሰልጣኝ አድንቆ የቼልሲ ፖሊሲ ላይ ነው ጥያቄ ያነሳው። ፖሊሲው እንደዚህ አሁን ያሉን እኮ ወጣት ተጫዋቾች ምርጥ ናቸዋል፣ ግን ኤክስፒሪየንስ ያስፈልገናል። የማሪስካ መሰናበት ይሄ መነሻ ሀሳቡ ግልጽ አይደለም። ከአሰልጣኙ ጋር ለ18 ወራት ግን አብረን ተዘጋጅተናል፣ ስለዚህ ስቴብል ነን አለ። ይሄ ስለ ቡድኑ መቆርቆሩን እኮ ነው ኩኩሬያ የገለጸው። ስቴብል ነን። ስቴብል የሆነ ቡድን በአሰልጣኝ ስንብት ምክንያት እኮ ነው አንስቴብል የሆነው ነው። ይሄ እኮ ለክለብ ካለ መቆርቆርና ቁጭት እኮ ነው አስተያየቱ።
የኤንዞ ፈርናንዴዝ እኮ ማድሪድን እንደ ቦነስ አይረስ ነው ማየው። በነገራችን ላይ ይሄን ሐሳብ ዘርዝረን አስፈተን እንመልከት ካልን በጣም ከፍተኛ ይሄ ነጭ ዘመም አይነት አስተሳሰብ ያለበትን አስተያየት ነው የሰጠው። ታስታውሳላችሁ አርጀንቲና በታሪክ ጥቁሮችን እንዴት ካልኩሌት በተደረገ ከባድ ስሌት ከምድራቸው እንዳጠፉ ጥቁር የሚባል ዝርያ እንዴት ከአርጀንቲና ምድር ላይ እንዳጠፉ አብዛኛው የታሪክ አንባቢዎችም ያደመጣችሁም ይህን ታሪክ ታውቃላችሁ ብዬ አስባለሁ። ይህን ፕሮግራም ታደምጡ። ማድሪድ ዋና ከተማ ስፔን፣ የስፔን ዋና ከተማ ማድሪድ በደንብ ተመልከቱ። ማድሪድ የሚገኝበት ቦታ ይሄ በጣም ዘመናዊ ይሄ የማድሪድ ከተማ ሀብታሞች የስፔን ያ የንጉሳዊ ቤተሰብ ባህል ያለበት ቦታ ነው እና ስፔን ደግሞ እዛ ካታሎኒያን የምታደርገውን ይሄ ነፃነት የመንፈግ እዛ ጋር የንቀት እንዴት ባህላቸውን ወጋቸውን እንዴት እንደሚንቁ እዛ ጋር ካታሎኒያኖችን ለጥቁር ያለው የስፔን አመለካከት ለእምነት ያለው አመለካከት ሰሞኑን ተመልክታቸዋል። የግብፅና ስፔንን ጨዋታ የስፔን ደጋፊዎች ሜዳ ውስጥ እየዘለሉ ዛሬ ላይ የማይዘል በስቴዲየም ውስጥ የሚገኝ ግለሰብ ሙስሊም ነው እያሉ በዘረኝነት በቀጥታ ሲያጠቁ ነበር። ዘረኝነትን በቀጥታ ሲያንጸባርቁ ነበር። የነ ኤንዞ ፈርናንዴዝ አስተያየት ደግሞ ከቀለም ጋር ተያይዞ ነው። ምክንያቱም ይሄ ነጭ ዘመም አይነት ሲጀምር ይሄ ተጫዋች መጀመሪያም ከዘረኝነት ጋር ተያያዥ ነገር አለው። አሁን የበለጠ ደግሞ ይሄን ቼልሲ የሚባል ብራንድ ትልቅ ብራንድ በዓለም አቀፍ ደረጃ የክለብ ወርልድ ካፕ አሸናፊ የብሉኮን ኢራ እኮ በር መክፈቻ ነው እኮ ኤንዞ ፈርናንዴዝ ብሉኮን ይሄ ካምፓኒ ቼልሲን ይዞ ስኬታማ ቢሆን እኮ የዚህ ቡድን ምስል አንደኛው ማሳያ እኮ እነሱ አምነውበት ያውም በክሊር ላይ ካፒታል ባለቤቶች በነ ኤግባሊና በቶዲ ቦይሊ እኮ በጣም ተወዶ እኮ የፈረመ ተጫዋች ነው። ስለ ኤንዞ ፈርናንዴዝ ደጋግሜ አንስቻለሁ። ቶዲ ቦይሊ አንድ ቀን ነው ዓለም ዋንጫን የፍጻሜውን ጨዋታ ፈረንሳይና አርጀንቲናን እየተመለከቱ ኤንዞ ፈርናንዴዝ ተቀይሮ ሲወጣ ሚናውን አይተው ምን ብለው በፍጻሜው ለፖል ዊኒስተር ሊዞረው ይሄን ተጫዋች አምጡልኝ ጊቭ ሚ ዛትማን እያሉ ሲነግሩ ነበር ይላል ዴቪድ ዊኒስተን። ስለዚህ ተጫዋች የዝውውር ሂደት ሲተነትን ማለት በዚህ ደረጃ ተፈልጎ የመጣ ከሪሊዝ ክሎዙ በላይ የተከፈለበት 94.5 ሚሊዮን ፓውንድ ነበር ሪሊዝ ክሎዙ። ቼልሲ 107 ሚሊዮን ፓውንድ ነው የከፈለው። ለምን? የዝውውሩን ሂደት ቼልሲ አግብዶት ነው ያሸነፈው እንጂ ማድሪድም ሊቨርፑልም ነበሩ በዚህ ተጫዋች ዝውውር ላይ። እንግዲህ ማድሪድ ተጫዋች በማሳመጽ አንደኛ ነው። አንድ ቡድን ውስጥ ተጫዋች እንዳይረጋጋ በማድረግ ማድሪድን የሚያክል ቡድን የለም። አንዴ ይለኩሳል ጉዳዩን፣ እሱ ዳር ቆሞ ነው የሚመለከተው። ለምን? ብራንዱን ያውቃል። ፕሮሞት አያደርግም፣ እየተደራደረ አይሰለችም። ብቻ እንደሚፈልግ ጥቆማ ሰጥቶ ነው ዞሮ የሚለው። ተጫዋች የራሱን ስራ ሰርቶ ይመጣል። ማድሪድ ክፍያውን መፈጸም ነው። አሁን ግን ኤንዞ ፈርናንዴዝን ማድሪድ ቼልሲ ባስቀመጠው ሪሊዝ ክሎዝ ወደ 100 ሚሊዮን ፓውንድ ወደ 110 ሚሊዮን ዩሮ አካባቢ አውጥቶ ከፍሎ ያመጣል ወይ? እሱን አብረን በጋራ ነው የምናየው። ነገር ግን የሁለት ጨዋታ ቅጣት ተላልፎበታል። ድንበር ያለፈ አስተያየት በመስጠቱ ኤንዞ ፈርናንዴዝ ዛሬም ነገም ሁሌም ከቼልሲ በላይ ሊሆንም አይችልም፣ ሆኖም አያውቅም፣ መሆንም አይችልም። ቼልሲ ሁሌም እንደ ቡድን ከሌጀንዶቹም በላይ ነው። ሌጀንዶችን ቼልሲ ያሳወቀ እንጂ ሌጀንዶች ቼልሲን አላሳወቁት። ቼልሲ ይቀጥላል። እነ ላምፓርድ አቆሙ፣ ድሮግባ አቆመ፣ ቴሪ አቆመ፣ ግን ቼልሲ አለ። ስለዚህ ክለብ ይቀጥላል። ኤንዞ ፈርናንዴዝን አውጥተው ይሸጡታል። በጣም አበዛው ኤንዞ ፈርናንዴዝ በዚች አንድ ወር ውስጥ
ከፒኤስጂ ጨዋታ አንስቶ የርጊንሰንን ሜዳ ውስጥ ገብቶ እሱ የቡድኑ ጓደኛ ላይ የሚያሳየው ኦቨርአክት እኮ ተገቢ አይደለም። ዴሊ ሜል የለቀቀውን ቪዲዮ ተመልከቱ። መልበሻ ክፍል ውስጥ ይላል አንድ የቼልሲ ጸሐፊ በዴሊ ሜል ላይ ይሄ የውሃ መጠጫ እቃዎችን ተጫዋቾች ፊት ላይ ይመታ ነበር። የተጫዋቾች ፊት ላይ ሲባል በቀጥታ ወደ እነሱ አይደለም፣ እነዛ ተጫዋቾች ፊት ላይ የተቀመጠ የውሃ መጠጫ እቃዎችን ይመታ ነበር። ይሄ ተገቢ ያልሆነ ባህሪ ነው አለ ሊደር የሆነ እንደውም ያ ዘጋቢ ለኤንዞ ፈርናንዴዝ የቼልሲ ቫይስ ካፕቴን መሆን አይገባውም ብሎ ነው የሚደመደመው። ምክንያቱም የቼልሲ አምበል ማለት እኮ እነ ቴሪ የሚገለጹበት ነው፣ እነ ላምፓርድ፣ እነ ፒተር ቼክ። በቅርብ ዓመት ውስጥ የቼልሲ የአምበልነት ስፍራ እኮ ምን አይነት እነ ካሄል ለአጭር ጊዜ በጉዳት ምክንያት ቼልሲ ሲዳከም አምበል ሲሆኑ ግርማ ሞገስ አለው ይሄ ቡድን። ሰማያዊዎቹ አይከናቸውን አይረሱ። ይሄ ተጫዋች ግን በድጋሚ በቼልሲ ማሊያ እንኳን ወደ ሜዳ ተመልሶ ቢጫወት የቼልሲ ደጋፊዎች ራሱ ኳስ የሚያስነኩት አይመስልም። በዚህ ወቅት እንዲህ አይነት አስተያየት መስጠቱ ቡድኑ 262 ሚሊዮን ፓውንድ ኪሳራ ማስመዝገቡ ከሳክስ በፊት ይፋው በሆነበት ሳምንት ቼልሲ የተጫዋቾች የኤጀንትነት ክፍያ ከአምና ፌብሩዋሪ እስከ ዘንድሮ ፌብሩዋሪ ድረስ ወደ 68.6 ሚሊዮን ፓውንድ የከፈለ ብቸኛ ቡድን ሆኖ የባለፈው ክስ እኮ ከዚህ ጋር ተያያዥ ነው። ለኤጀንቶች በተከፈለ ይሄ ህጋዊ ነው። የባለፈው ህገ ወጥ ነው፣ አላግባብ ነው። ደግሞ የብሉኮን ዘመን አይደለም። የሱን ህግ በነገራችን ላይ የሱን ሂደት እዚህ ጋር መረጃውን ላቃብላችሁና ፕሮግራማችንን እንቋጭ። ራሱ ቼልሲ ነው ፕሪሚየር ሊጉን ጠርቶ ጉዳዩ ይመርመርልኝ ያለው። ቼልሲ ይመርመርልኝ ባይል ኤፍኤው በራሱ ቢያገኝ የቅጣቱን መጠን በየአንቀጹ በ3 በ4 እጥፍ እየሆነ ነበር ቼልሲ ለሚበረታው። አሁን ቼልሲ ራሱ ለምርመራ ኤፍኤውን ራሱን ከፍቶ መርምሩልኝ ብሎ በሩን መክፈቱ ነው ቅጣቱን ያቀለለው። ቅጣቱ የሚፈጸመው አሁን አይደለም። እያንዳንዱ ጉዳይ ተረጋግጦ ኤፍኤው የሚወስንበት ጊዜ አለ። አሁን ቀጣይ ሳመር ምናምን አይደለም፣ ምናልባት ከአንድ ዓመት ምናምን በኋላ ነው። ቼልሲ ገና እኮ የቅጣት ማቅለያ ይግባኝን ጭምር አስገብቶ ምላሽ የሚያገኝበትም እንደገና ተጨማሪ ክስ አለ። እዚህ ጋር ግን የሚያስገርመኝ የ115ቱ ክስ ዋናው ጉዳዩን እነዚህ ሂደቶችን ሲቲ ላይ አግኝቻለሁ ይላል። ይሄ ኤፍኤው ሲቲ እንደዚህ አይነት ያልተገባ የሂሳብ ዝውውር ተጠቅመዋል ማስረጃ አለኝ ነው የሚለው። ሲቲ ደግሞ እንደ ቡድን አላስመረምርም ነው እኮ የሚለው። ቼልሲ እኮ ኑና መርምሩ ስላለ ነው እዳውን ማለት ቅጣቱን ያቀለለው። ስለዚህ ማንቸስተር ሲቲ ለምርመራ እንዲደረግበትም በሩን አላስመረምርም ነው የሚለው። ምንም አይነት ሰነድ አልሰጥም ነው። እኔ ህገወጥ የሆነ ክፍያ አልፈጸምኩም፣ በአግባቡ ከዚህ ካምፓኒ ጋር ተያያዥ የሆነ የስፖንሰርሺፕ ውልና ክፍያዎች ተገቢ ናቸው እንመርምር። ለምርመራዎች ሲቲ በጭራሽ ፈቃደኛ አይደለም። ቼልሲ በሩን ከፍቶ ማስመርመር ስለቻለ 10 ሚሊዮን ፓውንድ አንድ የዝውውር መስኮት እገዳ አሁን ተፈጻሚ የሚሆን 900,000 ፓውንድ እና ምንም አይነት የአካዳሚ ተጫዋች ወደ ላይ ማስመዝገብም ማስፈረምም ማሳደግም እነዚህ ሂደቶችን እንዳይችል ተደርጓል። እነዚህ ህጎች ተፈጻሚ ሆነዋል። የማንቸስተር ሲቲ ግን 115 ክሱ አሁን የቅጣቱን ሂደት ብትመለከቱ ከሊግ አይወርድም። እሱ ማስወረድ አይችልም። ሲጀምር ኤፍኤል ነው ታች ያለው። ኤፍኤል ሌላ አወዳዳሪ ካምፓኒ ነው። አንድ ትርፍ ቡድን ወደ ታች መላክ አይችሉም። ምክንያቱም ታች ያለው የተገደበና በትክክል የተመዘገበ ነው። ስለዚህ አይወርድም። ግን ምን አይነት ቅጣት ነው ሲቲ ላይ ሊደርስ የሚችለው? ሲቲ እንግዲህ አይቀጣም ከሆነ አብረን በጋራ የምናየው ነው። ግን ጉዳዮቹን አሁን በቅርብ ጊዜ የሆኑ መረጃዎች አልፎ ዘ ታይምስ ስለሚወጡ በፋይናንሻል ሪፖርት መመለከተው በጋራ ተነጋግረው ችግራቸውን ፈተው አብረው እንዲሰሩ የሚል
እንደዛ አይነት አዘል አስተያየት ሲሰጥ ማለት እንደዛ አይነት ውሳኔ ሊወሰን ይችላል በሚል ግምት አስተያየቶች ሲሰጡ ተመልክቻለሁ። እንግዲህ በምን አይነት መልኩ እነዚህ ጉዳዮች ይቀጥላሉ ወይ አብረን በጋራ ነው የምናየው። ኮንፈርም የተደረገ አይደለም፣ ግን እንደዛ የሚሉ መረጃዎች በጣም በዝተው ነበር። ለማንኛውም የኤንዞ ፈርናንዴዝን ጉዳይ በእንዲህ መልኩ ከተመለከትን ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ኢንሳይድ ሊቨርፑል ይዘን መጣለን። ሰላም ቆዩ።